ኢዥዳቢያ ግሪምቦሊ ዘትሪምፖሊ። ውድ አድማጭ ተመልካቾቻችን ጤና ይስጥልን፣ እንደምን ሰነበታችሁልኝ? ዛዝላ ምዕራፍ 7 ደራሲ ወንደሰን ምክረ፣ ተራኪ መስፍን ሲሳይ። ኢዥዳቢያ ግሪምፖሊ ዘትሪምፖሊ ምዕራፍ 7። ሊቢያ ውስጥ እንደፈለኩ ልሆን አልቻልኩም። ኢዥዳቢያ ከተማ መጋዘን ውስጥ ከታጎሩ 2 ወር አልፎኛል። ከእኔ ጋር የነበሩት ሁሉም ሊቢያ ያሉ ጓደኞቼና ዘመዶቻቸው 2500 የሊቢያ ዲናር ከፍለውላቸው ከመጋዘኑ ወጥተዋል። እኔ ግን የሚከፍልልኝ ስለሌለ እዚያው ነኝ። ታዲያ በመጋዘኑ ገንዘብ የሌለን መከራችንን ያበሉናል። እግርና እጃችን ጥፍንግ አድርገው አስረው ለእርድ የተዘጋጀ ከብት አድርገው ያስቀምጡናል። እንደ ባሪያ ገዢዎቻችን ካልመጡ መውጫ እንደናፈቀናለን። ሴቶቻችን ዱላውን እስራቱ ቢቀርባቸውም የሴትነት ክብራቸው ተነጥቆ እንደፈለጉ ሲጫወቱባቸው ያመሻሉ። የሰው ልጅ ክፋቱ የት ድረስ እንደሆነ መጋዘኗ ምስክር ነች። ግርፊያና ረሃብ የዕለት ተዕለት ተግባራቸው ናቸው። ትንሽም ቢሆን የአዋ መኝታና ቀድማ ተነስታ ሰርታ የምታቀርብልኝ ቁርስ ሕይወቴን ለማቆየት አስተዋጽኦ ነበረው። ምን ነበር ከዚያ የተነሳው ሰዓት እግሬን በሰበረው። ጠዋት ከእንቅልፋችን ቀስቅሰው ምን በሚያክል ፍልጥ ውስጥ እግራችንን ይገርፉናል። ጀርባችን ይነረታል። ጥቂት ያሳርፉንና መልሰው በጉልበታችን አንበርክከው ይገርፉናል። ብዙ ጊዜ ለማምለጥ አስብ ነበረ። ባለፈው ሳምንት በተፈጠረው ሁኔታ ግን አምላክ የሚያወጣኝን ቀን ከመጠባበቅ ሌላ አማራጭ እንደሌለኝ ገባኝ። ባለፈው ሳምንት በ24 ሰዓት አንድ ጊዜ የምንጎርሳት ትኩስ መኮሮኒ በስላ እየታደልን 20 ቻዶች መጡ። እነኚህ ካኑቦ የሚባሉ ጎሳ አባላት ሲሆኑ የሚተዳደሩት በግብርናና በከብቶች እርባታ ነው። 2-3 ቀን በመጋዘኑ ውስጥ እንደቆዩ አንድ ምሽት ትኩስ ሩዛቸውን ልፈው ውሃ ጠጥተው በሩ ለንፋስ ሲከፈትልን በቋንቋቸው ተነጋግረው ነበርና አፈትልከው ሲወጡ 5ቱ ላይ ተዘጋባቸው። የተያዙትን በፍልጥ በፌሮ ጠባቂዎቹና ሌሎቹ ቻዶች ተጨምረው ዓይናችን እያየ ገደሏቸው። እኛንም ጀርባችን እስኪላጥ ገረፉን። ያመለጡትን ደግሞ 9ኙ ተይዘው አምጥተው በፌሮ ሰባብረው ኤሌክትሪክ ጭምር እያስጨበጡ የጠፉትንም አስመጧቸው። እኛም ሌሊቱን ሙሉ ተንበርክከን ስንሰቃይ ያደረን። የሞቱትንም በብርድ ልብስ ጠቅልለው በረሃ ይሁን ባህር ጥለዋቸው መጡ። ስቃዩም በጣም በርትቶብኝ ሰይጣን ሁሉ እንዲያስወጣኝ የለመንኩት ጊዜ ነበረ። በሳምንት ሊቢው ሲመጣ እያለቀስኩ ለምኘው ቤቱን እያጸዳው ሻይ ቡና እያፈላውለት ለ2 ወር እንዳገለግለው ፈቀደልኝ። ለካስ እግዚአብሔር ይቀድማቸዋል ተብሎ ተጽፏል። 2 ወሬን ስጨርስ ወደ ትሪፖሊ ላከኝ። በትልቁ ሸራ በለበሰው መኪና ከኤርትራውያንና ከኢትዮጵያውያን ጋር ታጉረን የትሪፖሊን ጉዞ ጀመርን። እስከ
ሲርት በትልቁ መኪና ከተጓዝን በኋላ በሚጠብቁን አይሉክሶች ቆመን በአንዷ ከ40 ሰው በላይ ታጭቀን የተለያዩ ከተሞችን እያቋረጥን ተጓዝን። ጉዞ በጣም ከባድ ነው። መኪኖቹም አየር ላይ የሚሄዱ ነው የሚመስሉት። በመንገዳችንም የቆሙ የሰዎች አጽሞች፣ በአሸዋው ላይ የተተከሉ የእንጨት መስቀሎችን እያየን ግማሾቹ እያለቀሱ ግማሾቹ እያስመለሱ በኒውሊድ በሚስራታ አልፈን ኮምስ ላይ ተራገፍን። ብዙዎቻችን በረሃቡና በጉዞ ተዳክመናል። በተለይ ሴቶቹ ውሃ እያጠጣን ሊቢያዎች በ3 ትላልቅ መኪኖች መጡ። ሁሉም ዱላ ይዘዋል። ልንረዳቸው ሞከርን። ቆይቶ የላ እያሉ ፈጥነው ወደ መኪናው እየገረፉ አስወጡን። በትግል መኪና ላይ ከወጣን በኋላ ደቦቃ አስተኝተው ጉዞ ጀመርን። ጥቂት ከተጓዝን በኋላ መኪናው ቆሞ ብዙ ጥቋቁር አፍሪካውያን ወደ መኪናው ወጥተው በላያችን አባቦችን መጫን ጀመሩ። ጠቅጥቀው ከጫኑ በኋላ እንደገና ጉዞ ቀጠልን። በእግዚአብሔሩ ደግነት ነው እንጂ ሕይወታችን የቆየው የምንተነፍሰው አየር እያጠረን ነበር የምንጓዘው። በግድ ነው። በመከራ ረዥሙን መንገድ አገባደን ምሽት ላይ የሆነ ጫካ ውስጥ ቆምን። አባቡን ካወረዱልን በኋላ ሁላችንንም በፍጥነት አስወረዱን። ጨለማው ለጉድ ነው። ብዙ ፈረሶች የሚጫኑባቸው መኪናዎች ተደርድረዋል። ግሪምፖሊ በሚባለው ባህሩ አጠገብ ባለ መጋዘኖች በታትነው እያስገቡ አጨቁን። በባትሪ እየመሩ እንድንተኛ አዘዙን። ጠዋት ስነቃ ለማመን የሚከብድ ነገር አየሁ። በዙሪያዬ ፌስታል ጨርቅ የያዙ በስመ ቦርሳ ቡቲቷቸውን የሸከፉ በድካምና በራብ አቅላቸውን የሳቱ አሳዛኝ ፍጥሮች ይታያሉ። አብረውን የመጡ ሴቶች አይታዩ። ድንገት ሌላ መጋዘን ይኖር? በብዛት ወንዶቹ ቲሸርታቸውን አውልቀው ራቁታቸውን ተቀምጠዋል። ሙቀቱ፣ ተባዩ፣ በዛ ላይ በአብዛኞቹ በከክ ተመተዋል። ትኩረት ያልሰጧቸው ከፊት ለፊቴ ከተቀመጡት መሃል ያየሁትን ማመን አቃተኝ። ያ ሁሉ ስቃይ፣ ልፋቴ፣ የምወዳት አገሬን ጥዬ የወጣሁበት ጉዳይ ሊሰምር መሰለኝ። ኢዮብና ደረጀ። አንገታቸውን አቀርቅረው ተቀምጠዋል። ሲያዩኝ ደንግጠዋል፣ ግን እንዳላየሆኑ። መጋዘን ውስጥ ከተቀመጥነው በአብዛኞቹ ኤርትራውያንና ሶማሌዎች የባህሩን ከፍለዋል። ኤርትራውያኖቹ ሁሉም በሚባል ደረጃ ዘመዶች ስላሏቸው፣ ሶማሌዎች ደግሞ ቤተሰቦቻቸው ግመሎቻቸውን ሸጠው መስጊድ ለምነው ከፍለውላቸዋል። ኢትዮጵያውያን ግን $2000 ከየት አምጥተው ሊከፍሉ? የተወሰኑ ሴቶች ጠባቂዎችንና ሊቢዎችን በመጎዳኘት ይህንን ሊያልፉ ስጋን መሸጥ አማራጭ አድርገዋል። ቀኑን ሙሉ ቦርሳቸውን እንዴት እንደማገኘው ሳሰላስል ዋልኩ። ምንም ዘዴ ግን ሊመጣልኝ አልቻለም። ፀሐይዋ ስታዘቀዝቅ ሁሉም ወደ መኝታው ሲሄድ፣ እኔ ግን በተቀመጥኩበት በሐሳብ ናውዣለሁ። ሁሉም ተኙ። እንደተቀመጥኩ ነው። ከቆይታ በኋላ ጠባቂው በሩን በርግዶ ገረዝ ውጣ፣ ፖሊስ አለ። ሁላችንም ተረበሽን። ደረጀና ኢዮባም ከፊት ስለነበሩ ቦርሳቸውን ይዘው ሲወጡ ቦርሳውን ጥለው ውጣ
ሲል ጠባቂው ቦርሳቸውን ወረወሩት። ጠባቂው ባትሪ ይዞ ስለነበር ዓይኔም ወደ ቦርሳው ተወረወረ። ግን አማራጭ ስላልነበረኝ ጥለን ወጣን። ነፍስ አውጭኝ ነው እግሬ አውጭኝ እንደሚለው ወደ ጫካው በፍጥነት መሮጥ ብቻ። ጫካው ውስጥ ተደብቀን ከሩቅ የወታደሮች መኪና ፓውዛውን አብርቶ ሲመላለስ ይታያል። በተቀመጥኩበት ቀስ እያልኩ ወደ ኋላ አፈግፍጌ ቀረሁ። እነሱም በተቀመጡበት ወደፊት ገሰገሱ። ብቻዬን ቀርቻለሁ። የፖሊስ መኪኖቹም ብረት በታጠቁ ወታደሮች ታጭቀው ይመላለሳሉ። በጨለማው ወደ ነበርንበት መጋዘን አመራሁ። ልቤ በአፌ ልትወጣ ደርሳለች። ፍርሃት ወርሶኛል። ብያዝ የእስር ቤቱን ገፈት በሚገባ ቀምሼዋለሁ። ስለዚህ አገሬን ጥዬ እንድሰደድ ያደረገኝን ጠልሰም ከአውሬ ጉድጓድም ቢሆን ለማውጣት የሚያግደኝ የለም። ስደርስ መጋዘኑ ተበርግዷል። እርግጠኛ ነኝ ስወጣ ጠባቂው ቆልፎት እንደነበር። ፖሊሶቹ ከፍተውት ነው መሰል። ግና አጋጣሚው ጥሩ ሆኖልኛል። ቀስ ብዬ ዘለኩ። ከጥቂት ፍለጋ በኋላ ቦርሳውን አገኘሁት። እነዮብ ሲወረውሩት በደንብ ስላየሁት ብዙም አላስቸገረኝም። በጀርባዬ ያዝዬ በፍጥነት ወጣሁ። መኪና ከኋላዬ በረጅሙ አበራ። በፍርሃትና በድንጋጤ እንደ ሎጥ ሚስት ድርቅ ብዬ ቀረሁ። ግሬም የአእምሮዬን ትዕዛዝ በመቀበል ቀጥ አለ። ብሮጥስ የት ላመልጣቸው? ሊቢያ እንደሆነ የሰው ልጅ ነፍስ እንደ አይጥ ወይንም እንደ ዝንብ ቀላል ነው። ላለማምለጥ መፈራገጥ፣ ለመላላት ወይ አሞራ ሲሳይ ለመሆን አይደል? ውድ አድማጭ ተመልካቾቻችን ክፍል 7 ይህንን ይመስላል። ሱል ቦርሳውን አግኝቷል። ነገር ግን ያ መከረኛ ያ ጦሰኛ የሆነ የፖሊሶቹ ወይም የወታደሮቹ ወይም የአካባቢው አሸባሪዎች ዕጣ ፈንታው ምን ይሆን? ይያዛል? ከተያዘስ በኋላ እንዴት ይሆናል? ክፍል 8ን ነገ በጠዋት ሰዓታችን እንመለከተዋለን። ይህ ክራር ሚዲያ ነው። ይመቻችሁ።